ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች እንደዚሁም ተማሪዎች እንደምን አላችሁ? ዛሬ የዘጠነኛ ክፍል የኢኮኖሚክስ ትምህርት በዩኒት 8 ላይ ማለት ነው ዩኒት 8 ላይ ያተኮሩ አክቲቪቲዎች የተሰጧችሁን ማለት ነው በጋራ እንሰራለን። ወደ አክቲቪቲዎቹ መስራት ከመሄዳችን በፊት እንግዲህ ለዩቲዩብ ቻናሉ አዲስ የሆናችሁ እየተቀላቀላችሁ ላላችሁ ማለት ነው ሰብስክራይብ፣ ሼር፣ ላይክ እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። አሁን ቀጥታ ወደ አክቲቪቲ መስራት ነው የምንሄደው። እንከታተል። የዘጠነኛ ክፍል ኢኮኖሚክስ ዩኒት 8 አክቲቪቲ 8.1 እስከ 8.5 ያሉትን ማለት ነው ማብራሪያዎቻቸውን ጨምሮ መስራት እንጀምራለን። የመጀመሪያ ጥያቄ የተሰጣችሁ በአክቲቪቲ 8.1 ላይ give the definition of entrepreneurship and entrepreneur አንደኛው ጥያቄ ነው። ሁለተኛው ጥያቄ what is social entrepreneurship የሚል ነው። ስለዚህ ሶስቱንም በሚገባ እንገልጻቸዋለን። ኢንተርፕረነርሺፕ ምንድነው? ኢንተርፕረነር ምንድነው? ሶሻል ኢንተርፕረነርሺፕ የምንለውስ ደግሞ ምንድነው የሚለውን ማብራሪያውን እንመለከታለን። የመጀመሪያው ጥያቄ ስለ ኢንተርፕረነር እና ኢንተርፕረነርሺፕ የሚገልጽ ነው። ስለዚህ ኢንተርፕረነር የሚለው ላይ ስንመለከት ዲፊኒሽኑ a person who creates and develops a business idea ግለሰብ ነው ኢንተርፕረነር የሚባለው። ቢዝነስ አይዲያ የቢዝነስ ሀሳብ የሚፈጥርና ዲቨሎፕ የሚያደርግ ሀሳቡን የሚያደራጅ የሚያሳድገው ማለት ነው። and takes the risk of getting up an enterprise to satisfy customer needs ከስተመር ኒድ የምንለው የደንበኞችን ፍላጎት ኒድስ የምንለው ማለት ነው። የሚፈልጉትን ነገር ለማቅረብ ሙሉ ኃላፊነትን የሚወስድ ማለት ነው ኢንተርፕረነር። ስለዚህ እንደ ኪ ፖይንት የምናየው እዚህ ጋር ኢኖቬተር ነው፣ ሪስክ ቴከር ነው ማለት ነው። ኢንተርፕረነር ኦርጋናይዝስ ሪሶርስን ኦርጋናይዝ ያደርጋል፣ ያደራጃል። ጆብ ክሬተር ኖት ጆብ ሲከር ስራ የሚፈልግ ሳይሆን ስራን የሚፈጥር ነው ኢንተርፕረነር ማለት ነው። ስለዚህ የኢንተርፕረነር ዲፊኒሽን ይህን ነው የሚመስለው ማለት ነው። ቀጥሎ ኢንተርፕረነርሺፕ ስንል ደግሞ ፕሮሰሱን ነው፣ ሂደቱን ነው። the process of identifying opportunities, arranging resource and investing the to exploit opportunities for long-term gains በመጽሐፋችሁ 103 አካባቢ ላይ የምታገኙት ነው የሚሆነው። ስለዚህ ሂደቱን የሚለይ እድሉን ኦፖርቹኒቲውን የሚያይ ሪሶርስን የሚያደራጅ ኢንቨስቲጌት የሚያደርግ ማለት ነው። የረጅም ጊዜ ጌይኑን ሊያገኝ የሚችለውን ነገር አስቦ ወደሚገባ ሂደቱንም ጭምር የሚተገብር ነው። እንደ ኪ ፖይንት የምናየው እዚህ ጋር ምንድን ነው? ኢኖቬተር ኤንድ ሪስክ ቴከር ማን ነው? ኢኖቬተር እና ሪስክ ቴከሩን ለኢንተርፕረነር ሰጥተነዋል። ኢንተርፕረነርሺፕ ስንል ኢንቮልቭ ክሪኤቲቪቲ ኤንድ ኢኖቬሽን ነው። ክሪኤትስ ኢንክሪሜንታል ዌልዝ ባለጸጋ የመሆን ኢንክሪሜንታል ክሪኤሽን አለው ማለት ነው። ሊድስ ቱ ኢንተርፕራይዝ ዴቨሎፕመንት ይሄ ኢንተርፕራይዝ ልማት መምራት ክሬት ማድረግ የኢንተርፕረነርሺፕ ትርጉም ነው ማለት ነው። በመጽሐፋችሁ ላይ ቤተልሔም ጥላሁን አለሙ፣ ሶል ሮቤልስ እና ኃይለ ገብረ ስላሴ የታወቀው የኢትዮጵያ የማራቶን ሯጭ ማለት ነው። ማራቶን ሞተርስ የሚባለው ማለት ነው ኃይለ ገብረ ስላሴ ነው። እነዚህን ኢንተርፕረነር እና ኢንተርፕረነርሺፕ ለሚለው ትርጉም ማለት ነው አይነተኛ ምሳሌ ሊሆኑ ይችላሉ። ቤተልሔም ጥላሁን ስንል ኢንተርፕረነር ናት። ስራዋን ሶል ሮቤልስ ስትል ደግሞ
ኢንተርፕረነርሺፕ እንላለን። ኃይሌ ገብረስላሴ ማራቶን ሞተርስ ሮተር ማነው ረነርስ ነው። ይሄ ደግሞ እንደ ግለሰብ ኢንተርፕረነር ነው። ቢዝነስ ኦውንድ ሲያደርግ ደግሞ ሲሰማራ ክሬት ሲያደርግ ኢኖቬት ሲያደርግ ኢንተርፕረነርሺፕ እንለዋለን ማለት ነው። ለሁለተኛው ጥያቄ የሚሆነው መልስ ዋት ኢዝ ሶሻል ኢንተርፕረነርሺፕ ነው። ዲፋይን ስናደርግ ሶሻል ኢንተርፕረነርሺፕን ፕሮሰስ ዌር ኢንዲቪጁዋል ዲቨሎፕ ሶሉሽን ዛት ዳይሬክትሊ አድሬስ ሶሻል ኢሹ ለማህበራዊ የሆኑ ጉዳዮችን ችግር ሊፈታ የሚችል ሀሳብ ዲቨሎፕ አድርገው መፍትሄ ሊሰጡ የሚችሉ ሂደቱን ኢቭን ጭምር ግለሰቦች ማለት ነው ሶሻል ኢንተርፕረነርሺፕ እንለዋለን። ክሬትስ ቬንቸር ዊዝ ፖዚቲቭ ኢምፓክት ኦን ኮሚዩኒቲ ሶሳይቲ ኦር ዘ ወርልድ ለማህበረሰቡ ወይም ለዓለም የሚጠቅም አዎንታዊ ተጽዕኖ መፍጠር የሚችል ለማህበረሰቡ ማለት ነው ክሬት ማድረግ የሚችል ሶሻል ኢንተርፕረነርሺፕ እንላለን። እንደ ኪ ካራክተሪስቲክስ የሚወሰደው እዚህ ጋር ፎከስ ኦን ድራይቪንግ ሶሻል ቼንጅ ነው። የማህበረሰብ ለውጥ ድራይቭ ማድረግ ነው ፎከስ የሚያደርገው ትኩረት የሚያደርገው ማለት ነው። ባላንስ ሶሻል ሚሽን ዊዝ ፋይናንሻሊ ሰስተነብል ሚዛን በሶሻል ሚሽን እና በፋይናንሻል ሰስተነቢሊቲ መካከል ሚዛን የሚጠብቅ ነው ሶሻል ኢንተርፕረነርሺፕ ማለት ነው። ክሪኤትስ ፕሮዳክት ኦር ሰርቪስ ዛት ኢምፕሩቭ ፒፕልስ ላይፍ ምርት ወይም አገልግሎትን ክሬት ማድረግ የሚችል ያም ደግሞ ሰዎችን የዜጎችን ህይወት ሊያሻሽል የሚችል ማለት ነው። ፋመስ ኤግዛምፕል ለምሳሌ መሐመድ ዩኑስ፣ ግራሚን ባንክ፣ ማይክሮ ፋይናንስ ቱ ፋይት ፖቨርቲ፣ ስቲቭ ጆብስ ክሬቲንግ ቴክኖሎጂ ዛት ትራንስፎርም ኮሚኒኬሽን ኤንድ ዴይሊ ላይፍ የኮሚኒኬሽን ቴክኖሎጂ ክሬት በማድረግ የዕለት ከዕለት ስራዎችን አቅሏል ማለት ነው። እንደ ኮት እንደ ጥቅስ የሚወሰደው ሶሻል ኢንተርፕረነርሺፕ ኢንዲኬትስ a commanding role in driving social change and has potential payoff with its benefit to the society ይላል ማለት ነው። ስለዚህ ሶሻል ኢንተርፕረነርሺፕ በትርጉም ደረጃ ምን ማለት እንደሆነ እነዚህን ሀሳቦች ጨመቅ አድርጋችሁ መረዳት ከቻላችሁ ማለት ነው ግልጽ ሆኖላችኋል ማለት ነው። ሌላ አክቲቪቲ 8.2 የተሰጠ ሁለት ጥያቄ አለ። አንደኛው ኢንዲኬት ዘ ፖሲቢሊቲ ኦፍ ክሬቲቪቲ ኤንድ ኢኖቬሽን ቱዋርድስ ኢንተርፕረነርሺፕ፣ ሁለተኛው ደግሞ ዋት ኢዝ ዘ ሪሌሽንሺፕ አመንግ ክሬቲቪቲ ኢኖቬሽን ኤንድ ኢንተርፕረነርሺፕ የሚል ነው። የመጀመሪያው ጥያቄ ትርጉም ምንድን ነው? በፈጠራና በክሬቲቭ እና በኢኖቬሽን ማለት ነው ፖሲቢሊቲ ለኢንተርፕረነርሺፕ ያለው ፖሲቢሊቲ ያለው እድል ምንድን ነው? ዋት ኢዝ ዘ ሪሌሽንሺፕ አመንግ ክሬቲቪቲ ፈጠራ፣ ኢኖቬሽን ግኝት ልንለው እንችላለን ኤንድ ኢንተርፕረነርሺፕ ሪሌሽንሺፑ ወይም ዝምድናው በክሬቲቪቲ በኢኖቬሽን ኤንድ እና ኢንተርፕረነርሺፕ መካከል ምንድን ነው የሚል ጥያቄ ነው የተሰጠው። ወደ መጀመሪያው ጥያቄ ስንሄድ ክሬቲቪቲ ኤንድ ኢኖቬሽን ቱዋርድስ ኢንተርፕረነርሺፕ ይላል። ክሬቲቪቲ አንደኛው ለኢንተርፕረነርሺፕ ኮንትሪቢዩት የሚያደርገው አስተዋጽኦ ጀነሬት ኒው ቢዝነስ አይዲያ ኤንድ አይደንቲፋይ ኦፖርቹኒቲ ኖቭል የሆነ አይዲያ በማመንጨት የቢዝነስ አይዲያ ነው የንግድ ሀሳብ ሊሆን ይችላል። ለዛ ለተመነጨው ወይም ለተገኘው ክሬቲቭ ለሆነው አይዲያ የቢዝነስ አይዲያ ደግሞ ምን ኦፖርቹኒቲ ምን መልካም አጋጣሚ አለ ምን መልካም እድል አለ የሚለውን የሚያየው ክሬቲቪቲ ነው። ኢኖቬሽን ስንል ደግሞ ተርንስ አይዲያ ኢንቱ ኒው ፕሮዳክትስ ነው። ኢኖቬሽን ስንል ሀሳቡን ወደ ተግባር የሚቀይር አይዲያው ወደ ምን ወደ አዳዲስ ምርት ወደ አዳዲስ ሰርቪስ ኦር ሂደት ሊሆን ይችላል ፕሮሰስ ማለት ነው። ኮምፒቲቲቭ አድቫንቴጅ ክሬቲቭ ኤፊሽንሲ ኤንድ ዩኒክነስ ኢን ዘ ማርኬት። ስለዚህ ፕሮብሌም ሶልቪንግ ችግር መፍታት ዴቨሎፕ ሶሉሽን ዛት ኢምፕሩቭ ፒፕልስ ላይቭስ የዜጎችን ህይወት ማሻሻል የሚችል መሆን መቻል አለበት ነው። ስለዚህ ክሬቲቪቲ እና ኢኖቬሽን ቱዋርድስ ለኢንተርፕረነርሺፕ ዲቨሎፕመንት ሜን ኮንሴፕት ናቸው ወይም ጽንሰ ሀሳቦች ናቸው የሚለውን መያዝ ይጠበቃል ማለት ነው።
ሁለተኛው ጥያቄ ሪሌሽንሽፕ አመንግ ክሬቲቪቲ ኢኖቬሽን ኤንድ ኢንተርፕረነርሺፕ በክሬቲቪቲ ኢኖቬሽን እና ኢንተርፕረነርሺፕ መካከል ያለው ተዛምዶ ስንመለከት the three concepts are chronologically interrelated አንደኛው ከሌላኛው ጋር የተገናኘ ነው ኢንተርሪሌትድ ነው የተሰናሰነ ነው creativity leads innovation innovation creates by itself entrepreneurship creativity ስንል generate idea novel idea የታወቀ ሐሳብ ማመንጨት innovation ማለት ደግሞ apply idea አይዲያውን ወደ ተግባር መቀየር ወደ new product new process new service ሊሆን ይችላል entrepreneurship ስንል ደግሞ build business የቢዝነስ ተቋም ሎንግ ተርም ይቆይ ፕሮፊቴብል የሆነ እና የህብረተሰብን ችግር የፈታ ኢንተርፕረነርሺፕ ይሆናል ይገነባል ማለት ነው ስለዚህ ስቴጁ ክሬቲቪቲ ኢኖቬሽን እና ኢንተርፕረነርሺፕ ያጠቃልላል creativity ስንል generating new and useful idea innovation implement creation solution entrepreneurship exploit opportunity for long term gain ይሆናል ማለት ነው ስለዚህ በአክቲቪቲ 8.2 ላይ የተሰጡ ጥያቄዎች እነዚህ ናቸው እነዚህን በሚገባ መረዳት ይኖርባቸዋል ማለት ነው እንግዲህ ተማሪዎች አክቲቪቲዎችን እየሰራን ነው የምንገኘው በአክቲቪቲ 8.3 ደግሞ የተሰጧቸው ሁለት ጥያቄዎች ናቸው እነዚህም describe the key attitudes every entrepreneur must have እና ሁለተኛው explain skills and attributes of an entrepreneur to be more innovative የሚል ነው ማለት ነው ስለዚህ ይሄንን ምንድነው የምንለው describe the key attitude every entrepreneur must have የሚለው እያንዳንዱ ኢንተርፕረነር ምን አይነት ባህሪ ሊኖረው ይገባል ቁልፍ ባህሪያቶቹ attitude explain the skill and attribute of an entrepreneur to more innovative ስኪሉና አትሪቢዩቱ ምንድነው የኢንተርፕረነር የተሻለ ኢኖቬት ሐሳቡን ወደ ተግባር ሊቀይር የሚችል እነዚህን እንድታብራሩ ነው የመጀመሪያው ጥያቄ key attitude every entrepreneur must have ቁልፍ የሆኑ attitude ምንላቸው አመለካከት የኢንተርፕረነር ሊኖረው የሚገባው ማለት ነው አንደኛው ፓሽን ነው እዚህ ጋር እንደምንመለከተው ፓሽን ነው ፓሽን ስንል develop love for their idea goals and company the driving force to succeed ፓሽን ስንል ለአይዲያውን የሚወደው ማለት ዲፕ ሎቭ ያለው ማለት ነው ግቡን የሚወድ እና ካምፓኒ ዲቨሎፕ ማድረግ የሚፈልግ እና ስኬታማ መሆን የሚሻ ነው ፓሽን ስንል ማለት ነው bravery ስንል ደግሞ willingness to take risk and learn from futures or failures without being inhibited by fear ፍርሃት ሳይይዘው ከውድቀቱ መማር የሚችል እና ሪስክን ቴክ ማድረግ የሚችል አደጋን መቋቋም የሚችል ማለት ነው bravery ስንል ሶስተኛው እና key attribute ለአንድ ኢንተርፕረነር flexibility ነው ተለማጭነት ተለዋዋጭነት ይሄ ማለት ability to adapt and change direction when facing obstacle መሰናክል ሲያጋጥመው መሰናክሉን ማለፍ የሚችልበትን አቅጣጫ ማመላከት መቀየር የሚችል መላመድ የሚችል አዳፕት ማድረግ የሚችል ማለት ነው ሌላው አትሪቢዩት ስትሮንግ ወርክ ኢቲክስ ነው ጠንካራ የሥራ ባህል ስነ ምግባር ዴዲኬሽን ቱ ሎንግ ሃወርስ ኦፍ ሃርድ ወርክ ለረጅም ጊዜ የሚሰራ መሆን መቻል አለበት ክሬቲቪቲ ፈጠራ እና ኮንቲኒየስ ኢፈርት ተከታታይነት ያለው ትጋት ሊኖረው ይገባል ማለት ነው የመጨረሻው the key attitude for every entrepreneurship must have integrity ነው
ኢንተግሪቲ ስንል ቢንግ ትረስትወርዚ ኤንድ ኦነስት ዊዝ ኮሊግስ ሳፕላየርስ ከስተመርስ ኤንድ ኢንቨስተርስ ከኢንቨስተሮች ጋር ከደንበኞች ጋር ከአቅራቢዎች ጋር ከኮሊጊዩስ በአቅራቢያው ካሉት ከሚገናኛቸው ከየትኛውም ኦነስት የሚታመን ትረስት ወርስ መሆን መቻል አለበት፣ ታማኝ መሆን መቻል አለበት ማለት ነው። ስለዚህ እንደ ኪ አቲቲዩድ ኤቭሪ ኢንተርፕረነርሺፕ ሊኖረው የሚገባ ፓሽን፣ ብሬቨሪ፣ ፍሌክሲቢሊቲ፣ ስትሮንግ ወርክ ኢቲክስ ኤንድ ኢንተግሪቲ ወሳኝ እንደሆኑ መረዳት ይጠበቃል ማለት ነው። ሁለተኛው ስኪልስ ቱ ቢ ሞር ኢኖቬቲቭ አይዲያን ወደ ተግባር ለመቀየር ወደ ፕሮዳክት ኒው ሰርቪስ ኦር ፕሮሰስ ለማድረግ ማለት ነው የሚያስፈልጉ ስኪልስ አሉ፣ ችሎታዎች ልንላቸው እንችላለን። አንደኛው ጄኔራል ማኔጀሪያል ስኪል የምንለው ሲሆን ሁለተኛው ፒፕልስ ማኔጀሪያል ስኪል። ጄኔራል ማኔጅመንት ስኪል እና ፒፕል ማኔጅመንት ስኪል ስንል ሁለቱ የተለያዩ ናቸው። ጄኔራል ማኔጅመንት ስኪል ስንል ስትራቴጂ ስኪል ነው። የስትራቴጂን የመቅረጽ የማዘጋጀት ችሎታ። ፕላኒንግ ስኪል እቅድ የማቀድ ችሎታ። ማርኬቲንግ ስኪል ገበያን የመፍጠር። ለምሳሌ ማርኬቲንግ ስኪል ስንል ፕሮሞሽን አለ፣ ፕሌስ አለ፣ ፕራይስ አለ፣ ሌሎችም ማለት ነው፣ ፕሮዳክት አለ። ፋይናንሻል ስኪል፣ ፕሮጀክት ማኔጅመንት ስኪል፣ ታይም ማኔጅመንት ስኪል፣ እነዚህ ጄኔራል ማኔጅመንት ስኪል ስር የሚካተቱ ናቸው። ፒፕልስ ማኔጅመንት ስኪል የምንለውስ ምንድን ነው? ኮሚኒኬሽን ስኪል፣ የተግባቦት ችሎታ፣ ከሰዎች ጋር ያለው ተግባቦት። ሊደርሽፕ ስኪል፣ የመሪነት ችሎታ። ሞቲቬሽናል ስኪል፣ የማነሳሳት የመነቃቃት ችሎታ። ዴሊጌሽን ስኪል፣ የመወከል ችሎታ። የትኛው ሰው ለየትኛው ስራ ፊት ያደርጋል፣ ስምሪት የመስጠት ችሎታ ማለት ነው። ኔጎሽዬሽን ስኪልስ፣ የመስማማት ስኪል እንላለን። ስለዚህ ለአንድ ኢንተርፕረነርሺፕ ሞር ኢኖቬቲቭ ለመሆን እነዚህ ስኪሎች ያስፈልጉታል ማለት ነው። በደንብ መረዳት ያስፈልጋል። እንደ ኪ ፖይንት ከዚህ መውሰድ ያለብን ኢንተርፕረነር ሰክሰስ ካምስ ፍሮም ኮምባይኒንግ ቢዝነስ ኖሌጅ፣ ጄኔራል ማኔጅመንት ስኪል፣ ፒፕል ስኪልስ፣ ፐርሰናል ሞቲቬሽን። የቢዝነስ ኖሌጅ እውቀት፣ ጄኔራል ማኔጅመንት ስኪል፣ ፒፕል ስኪል እና የፐርሰናል ሞቲቬሽን ድምር ውጤት ነው። እነዚህም ማደራጀት በአንድ መያዝ ያስፈልጋል። ኢንተርፕረነርስ ሹድ ኮንስታንትሊ ወርክ ቱ ኢምፕሩቭ ዜር ስኪል ኤንድ አይደንቲፋይ ስትሬንግዝ ኤንድ ዊክነስ። ሁል ጊዜ ኢንተርፕረነር ማለት ነው ችሎታውን ለማሻሻል እና ጥንካሬውንና ድክመቱን እየለየ የሚቀጥል ነው። ሁልጊዜ ጠንካራ ነኝ ብሎ ባለበት እንትን አይልም፣ ድክመቱን ያያል። አይ እኔ ደካማ ነኝ ብሎ ጥንካሬውን እንትን አይልም። ስለዚህ ሁልጊዜ ማለት ነው ኢምፕሩቭመንት አለ፣ መሻሻል አለ፣ ቀጣይነት ያለው መሻሻል ማለት ነው። ስለዚህ ኢንተርፕረነርሺፕ ሰክሰስ ስንል ይህን ማለታችን እንደሆነ መረዳት፣ እነዚህን ኮምባይን በማድረግ በማቀናጀት የሚገኝ እንደሆነ መረዳት ያስፈልጋል ማለት ነው። ሌላ በአክቲቪቲ 8.4 የተሰጠው አንድ ጥያቄ ነው። ዋት አር ዘ ኢንተርፕረነራል ኦፖርቹኒቲ ኢን ዮር ሰራውንዲንግ? ለኢንተርፕረነራል እድል ሊሆኑ የሚችሉ ነገሮች በአካባቢያችሁ ምን አሉ የሚል ጥያቄ ነው የተጠየቀው። እንግዲህ እናንተ ብዙ ነገር እንደየአካባቢያችሁ ልትጠቅሱ ትችላላችሁ። እኔ ባለሁበት አካባቢ ምን አለ ብዬ ባስብ ለምሳሌ ሴክተሮችን መዘርዘር እንችላለን። አንደኛው ሴክተር አግሪካልቸር ነው፣ ግብርና የምንለው ማለት ነው። ለምሳሌ ፍሩት ፕሮሰሲንግ፣ አርባን ፋርሚንግ፣ ሀኒ ፓኬጂንግ፣ እነዚህ እድሎች አሉ ማለት ነው። ሁለተኛው ፉድ ኤንድ ቢቨሬጅ፣ ሎካል ሬስቶራንት፣ ጁስ ስቶርስ፣ እንጀራ ቤኪንግ። ሰርቪስን ብንወስድ ሞባይል ሪፔር፣ ሞባይል ጥገና፣
laundry, tutoring, event decoration. ሪቴል ደግሞ ስሞል ኪዮስክ ሱቅ፣ ሰከንድ ሃንድ ክሎዚንግ፣ ስኩል ሳፕላይስ ለትምህርት ቤት ግብአት ማቅረብ። ሪሳይክሊንግ ዌስት ኮሌክሽን የተጠቀሙ እቃዎችን መሰብሰብ። አፕሳይክሊንግ ላይክ ሶል ሮቤልስ ፍሮም ታየርስ። ዲጂታል ሶሻል ሚዲያ ማርኬቲንግ፣ ኦንላይን ሴሊንግ፣ ኮንቴንት ክሬሽን፣ ዩቱብ፣ ቲክቶክ፣ ሌሎችም። ትራንስፖርቴሽን ባጃጅ፣ ባይስክል ሬንታል ኦር ሪፔር። ሌላም ትልልቅ በማኑፋክቸሪንግ፣ በኮንስትራክሽን፣ በሰርቪስ ትሬድ ብዙ ነገር መጥቀስ ይቻላል ማለት ነው። ይህን እና ከዚህም በላይ መጥቀስ ትችላላችሁ እናንተ። ስለዚህ ራሳችሁን መጠየቅ ያለባችሁ ምንድነው ዋት ፕሮብሌም ዱ ፒፕል ፌስ ዴይሊ፣ እያንዳንዱ ማህበረሰብ በየቀኑ የሚያጋጥመው ችግር ምንድን ነው የሚለውን ለኢንተርፕረነር አይዲያ ክሬት ለማድረግ ይጠቅማል። እያንዳንዱ ዜጋ የሚገጥመው ችግር ምንድን ነው? ዋት ስኪልስ ዱ አይ ሃቭ ዋት አዘርስ ኒድ፣ እኔ ምን አይነት ችሎታ አለኝ ሌሎችስ ምን ይኖራቸዋል? ዋት ሪሶርስ አር አቬይላብል ሎካሊ፣ an entrepreneurial opportunity arises from recognizing a problem and making concerted effort to solve it. አክቲቪቲ 8.5 ላይ ደግሞ ያሉትን መስራት እንቀጥላለን። እዚህ ላይ የተሰጠው ጥያቄ ቤኔፊትስ ኦፍ ቲም ወርክ ፎር ቢዝነስ ሰክሰስ በሚል ነው እኔ ያዘጋጀሁላችሁ። ጥያቄው ግን በግሩፕ አሳይመንት መስራት ቤኔፊቱ ምንድን ነው ቲምወርክ በቲምወርክ አሳይመንት መስራት ማለት ነው የሚል ጥያቄ ነው። ያንን በክፍላችሁ ውስጥ እናንተን ማለት ትችላላችሁ። ቢሆንም ግን ከመጽሐፋችሁ ጋር እንዲገናኝና ለሌላ ጊዜም እንደ ጥያቄ ብትጠየቁ ሊጠቅማችሁ ስለሚችል ቤኔፊትስ ኦፍ ቲም ወርክ ፎር ቢዝነስ ሰክሰስ በሚል ነው ያዘጋጀሁላችሁ። አንደኛው ቤኔፊት እንግዲህ ኮኦፕሬሽን ነው። አሳይመንትም ይሁን ቢዝነስ ክሬት ሰክሰስ ለመሆን ትብብር አስፈላጊ ነው። አንደኛው ትብብር ስንል ሼሪንግ ኤክስፒሪየንስ፣ አንደኛው ከሌላኛው ልምድ ይቀያይራል። ኤንድ አይዲያስ ብሪንግ ቤተር ሪዛልት ፎር ኤቭሪዋን። ስለዚህ የተለያየ ሀሳብ ሲወጣ ጥቅም ይሰጣል ማለት ነው። ሁለተኛ ብሮደር ፐርስፔክቲቭ ነው። ይህ ምን ማለት ነው? ዳይቨርስ ቲም፣ የተለያየ ቲሞች ውስጥ ያሉ የተለያየ ቲም መኖር፣ በዛ ውስጥ ወንዶች አሉ፣ ሴቶች ሊኖሩ ይችላሉ። አፕ ቱ 35% ሞር ክሪኤቲቭ፣ በጋራ ሲሰሩ 35% ያክል የተሻለ ነገር ሊያዘጋጁ ይችላሉ ነው። ኦፈሪንግ መልቲፕል ቪው ፖይንትስ፣ በተለያየ ዳይሬክሽን አመለካከት ሊያወጡ የተለያየ አረዳድ ሊኖራቸው ስለሚችል ማለት ነው። ሶስተኛው ቤኔፊት ኢንክሪስ ፕሮዳክቲቪቲ ነው፣ ምርታማነትን ይጨምራል። ወርክሎድ ሼሪንግ ኤንድ ብሬንስቶርሚንግ ሊድስ ቱ ፎስተር ቤተር። ሶስተኛው ለርኒንግ ኦፖርቹኒቲ፣ እርስ በርስ ለመማማር እድል አለ። ቲም ሜምበርስ ኤክስቼንጅ ኖሌጅ ኤንድ ግሮው ቱጌዘር፣ እውቀት አንደኛው ከሌላኛው ይማማራል ማለት ነው፣ በጋራ ያድጋሉ ማለት ነው። ፖዚቲቭ ካምፓኒ ካልቸር ቢልድ ትረስት ሎያሊቲ ፍሬንድሺፕ ኤንድ ሴንስ ኦፍ ቢሎንጊንግ። ቢልድ ትረስት ማለት እርስ በርስ የመተማመን፣ ሎያል ታማኝ መሆን፣ ፍሬንድሺፕ ጓደኝነት፣ ሴንስ ኦፍ ቢሎንጊንግ አንደኛው የላኛውን ችግር ማለት ነው ሊጋራ ይችላል። ፖዚቲቭ ካምፓኒ ካልቸር ይኖራል፣ እርስ በርስ የመቀራረብ ማለት ነው። እና እነዚህ ቤኔፊትስ ኦፍ ቲም ወርክ ፎር ቢዝነስ ሰክሰስ እንደሆኑ መረዳት ያስፈልጋል። አክቲቪቲ 8.6 ሁለት ጥያቄዎች ተሰጥተዋል። ዋት አር ዘ ፋይናንሻል ሪኳየርመንትስ ፎር ኢንተርፕረነሪያል ዲቨሎፕመንት፣ ኤክስፕሌን ዘ ቫሪየስ ሶርስ ኦፍ ፋይናንስ ነው። ፋይናንሻል ሪኳየርመንት ስንል እንግዲህ ምን ማለት እንደሆነ ቀጥሎ እናያለን። ፋይናንሻል ሪኳየርመንትስ ፎር ኢንተርፕረነርሺፕ ስንል
አንደኛው ፐርማነንት ካፒታል ነው። ቋሚ የሆነ ካፒታል ያስፈልጋል። ለዚህ ምንድነው ስታርታፕ ኮስት፣ ሜጀር ኤክስፓንሽን፣ ኢኖቬሽን። ስታርታፕ ኮስት ማለት ስራ ለመጀመር የሚያስችል ወደፊት ለማደግ እና ለመስፋት ቢያስፈልግ እና አዳዲስ ምርትና አገልግሎት እና ሂደትም ማሻሻል ቢፈለግ ፐርማነንት ካፒታል ያስፈልጋል። ኢኒሻል ኢንቨስትመንት ኒው ፕሮዳክት ዲቨሎፕመንት ለምሳሌ ማንሳት እንችላለን። ሌላው ወርኪንግ ካፒታል ነው። ዴይ ቱ ዴይ ኦፕሬሽን ለዕለት ዕለት ማለት ነው። የቀን ተቀን ልንለው እንችላለን። ኦፕሬት ለማድረግ የመስሪያ ካፒታል ያስፈልጋል። ሮ ማቴሪያል፣ ዌጅ፣ ኦፕሬሽናል ኮስት። ሮ ማቴሪያል ለምሳሌ ኢንዱስትሪ ከሆነ ጥሬ ዕቃ አቅርቦት፣ ግዢ ሊፈጸም ይችላል። የሰራተኛ የጉልበት ክፍያ፣ ደሞዝ፣ ኦፕሬሽናል ኮስት ልንል እንችላለን። አሴት ፋይናንስ የምንለው ፐርቼዚንግ ፊዚካል አሴትስ፣ መሽነሪ፣ ኢኩዊፕመንት፣ ቬሂክል፣ ቢልዲንግ ልናነሳ እንችላለን ማለት ነው። ሁለተኛው ጥያቄ ቫሪየስ ሶርስ ኦፍ ፋይናንስ ነው። እነዚህ ቫሪየስ ሶርስ ኦፍ ፋይናንስ የምንላቸው ፐርሰናል ሴቪንግ ከግል ቁጠባ፣ ኢንተርፕረነርስ ኦን መኒ ሹድ ፕሮቫይድ አትሊስት 50% ኦፍ ስታርታፕ ፈንድስ። በተለይ ፐርሰናል ሴቪንግ ስራ ለሚጀምር ሰው 50% የሚሆነውን ገንዘብ ከራሱ ቢያዘጋጅ ሞር ውጤታማ ይሆናል ተብሎ ይታሰባል። ፍሬንድስ ሪላቲቭስ ከጓደኞች እና ከቤተሰብ ፋሚሊ ኤንድ ክሎዝ ፍሬንድስ መስት ክሊርሊ ኤክስፕሌን ሪስክስ ኤንድ ኦፖርቹኒቲ። ፓርትነር co-owners of the business expands capital formation. Angels, wealthy individual investors invest the exchange for taking risks. Venture capital, private investment firms seek high return and high growth potential ማለት ነው። ስለዚህ ቫሪየስ ሶርስ ኦፍ ፋይናንስ ስንል እነዚህን ማለት እንደሆነ መረዳት ያስፈልጋል ማለት ነው። እንግዲህ ተማሪዎች አክቲቪቲ 8.1 እስከ 8.6 ያሉትን የተሰጧችሁን ጥያቄዎች በዚህ አይነት መንገድ ለመስራት እና ለማዘጋጀት ጥረት አድርገናል። እናንተ ደግሞ መጽሐፋችሁን በሚገባ አንብባችሁ ማለት ነው የተሻለ መልስ በደብተራችሁ ላይ ጽፋችሁ ማንበብ ይኖርባችኋል። ለዛሬ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።